አዲሱ የማንቸስተር ሲቲ አለቃ ኤንዞ ማሬስካ ሊጉን በድል ጀምሮታል። ማንቸስተር ሲቲ ከመምራት ተነስቶ ውጤት ቀልብሶ በርንማውዝን ድል አድርጓል። በአንድ ቀን ሁለት ድሎች፣ አንድም 3 ነጥብ ያሳኩበት፣ ሌላው ደግሞ በ100 ሚሊዮን ዩሮ የሊሉን አማካይ ሞሮኮዊውን አዩብ ቡአዲን ማስፈረማቸውን ያረጋገጡበት ቀን ሆኗል። በርንማውዞች 26ኛው ደቂቃ ላይ በታባነር ጎል አማካይነት ኢታር ላይ የሲቲ ደጋፊዎችን ያስደነገጧቸው ቢሆንም ነገር ግን የኋላ ኋላ የተጫዋቾች ቅያሬ ያደረጉት ኤንዞ ማሬስካ ውጤቱን ቀይሮታል። በተለይ በውጤት መቀየር ውስጥ የሪያን ቸርኬ ሚና ድንቅ ነበረ። ከማዘን ምትሪያን ቸርኬ ተቀይሮ ገብቶ ያሻገረውን ኳስ ገሄ ያስቆጠረ። እንደገና ደግሞ በተጨማሪ ሰዓት ጨዋታው ሊገባደድ ዳኛ ፊሽካ ለመንፋስ በተዘጋጁበት ሰዓት ላይ በተመሳሳይ ሪያን ቸርኬ በስሩ ፓስ ያስተላለፈውን ኳስ ጋቫርዲዮል በመጨረስ 2-1 በሆነ ውጤት በማሸነፍ ሊጉን 3 ነጥብ አሳክተው ጅማሬያቸውን በኢታር ስቴዲየም ያሳመሩበትን ውጤት አስመዝግበዋል። ማንቸስተር ሲቲ ድል ያርግ እንጂ በብዙ ክፍተቶች ተመልክተንባቸዋል። በተለይ አሰልጣኝ ኤንዞ ማሬስካ ከተጫዋቾች ምርጫ ጋር ቋሚ 11 ምርጫ ጋር በተያያዘ ጥያቄ የሚነሳበት ሰርቷል። ማርገሂን በአማካይ መስመር ሲያጫውቱ ተመልክተናቸዋል። እንደዚሁም ደግሞ ኒኮ ኦራይሊን በ10 ቁጥር ሚና ራያን ቸርኬ ያለ ማለት ነው። ቀይ መስመር ላይ ሪኮሊስ። እነዚህ ደካማ ውሳኔዎቻቸው ነበሩ። እነዚህን ደካማ ውሳኔዎቻቸውን መቀየራቸውን ውጤት የሚያመጣላቸው ማቲያስ ኑኔዝን እንደዚሁም ደግሞ ሪያን ቸርኬን ቀይረው ማስገባታቸውን ተከትሎ ውጤት ቀይረው በማሸነፍ ቀኑን በድል ጀምረዋል። ፕሪሚየር ሊጉንም በኢታር ስቴዲየም በድል የጀመሩበት ሆኗል። ዛሬ ደግሞ የ18 ዓመቱ ሞሮኮዊውን ታዳጊ አዩብ ቡአዲን በ100 ሚሊዮን ዩሮ ከሊል ማስፈረማቸው ተረጋግጧል። የሕክምና ምርመራ እንዲያደርግ ፍቃድ ሰጥቶታል። ሊልና ማንቸስተር ሲቲ ተስማምተዋል። በሚቀጥሉ ጥቂት ቀናቶች ዝውውሩ ይፋ እንደሚሆን ይጠበቃል። ማንቸስተር ሲቲያውያን እንዴት አገኛችሁት? ቡድናችሁን ምንም መስተካከል አለባቸው? ኤንዞ ማሬስካን ውሳኔዎቻቸው እንዴት አገኛችሁት? ቢላሂ ሚነ ሸይጣን ረጂም የጀርባ ቅማሌን አገኘሁት። የዚህም ዓመት የጀርባ ቅማል የሚጣበቅብኝ ማንቸስተር ሲቲ ነው። ምንድነው? እኔ እኮ ኮፍያ እንዲተሸፋፍኖ ጋርዲዮላ የሚመስል ሰው 85ኛው ደቂቃ ላይ እልፍ ሲል አይቼዋለሁ። የዛ መላጣ እጅ ያለበት የጋርዲዮላ የሚባለው እጅ እንጂ ይሄ እንደዚህ ሊሆን አይችልም። ወላሂ 80ኛው ደቂቃ ላይ ሲቲ 1-0 ሲመራ በቃ ስልኬን አጥፍቼ መጥቼ አንዳቸው ሲገርመኝ 2-1 ምን አገባ በርንማውዝ ባለው ለጠለጡብኝ። አንተ ማሬስካ ምን አባህ ገባ? የጋርዲዮላን ቡድን አይደል እንዴ ያሸነፈው? ማነው አቻወጣ ዋንጫ ሰጠው ብለህ ተበቀልክብኝ? ምንድነው የተፈጠረው? ምን አይነት የተረገመ አማንኗ የዚህ ዓመቱ ማስቲሽ። ለጥቂት የአራዳ ልጆች ኤንዞ ማሬስካ ስህተት ሰርተው ነበረ። ትናንትና ማይክል ካሪክ የከተማው ተቀናቃኛቸው ቡድን ማለት ነው እንደዚሁ እንግዲህ በነ ኮቢ ማይኖ ላይ በሰራው ስራ ማለት ነው ዋጋውን ከፍሎ እንደወጣ የሚረሳ አይደለም። ዛሬም በቦርንማውዞች ከበር ላይ ነው ማንቸስተር ሲቲ የተመለሰው። ያው የፔፕ ጋርዲዮላ መንፈስ አለ። ነገር ግን ማንቸስተር ሲቲ ወዙን አጥቷል። የአራዳ ልጆች ማለት ነው ከኤርሊንግ ሃላንድ ጸጉር መቆረጥ ጀምሮ ማለት ነው እንደዚሁም ደግሞ ማርክ ጌን ምን ይሁን ነው። አንዳንዴ ማሬስካ ደግሞ የራሴን አካሄድ ሄዳለሁ ብሎ ለጥቂት ተርፏል ማለት ነው። የሪያን ቸርኪ ቤንች መሆን ምናምን ግራም ያጋባ ነበር። ለማንኛውም ተቀይረው ገብቶ መስራት ያለባቸውን ሰርተው 3 ነጥባቸውን ይዘው ወጥቷል። ያው ምንም ጥያቄ የለውም ለሻምፒዮን ከሚገመት አንድ ክለብ የሚጠበቅ ሜንታሊቲ ነው ይሄ። ነገር ግን የማንቸስተር ሲቲ የሆነ በቃ ያጣው መንፈስ አለ ብዬ አስባለሁ። ያራዳ ልጆች እስቲ ሐሳብ አስተያየት የናንተ ነው። ሼር ኮፕሊንክ ማንቸስተር ሲቲ በጭንቅ ተፈትኖ በርንማውዝን በመጨረሻ 5 ደቂቃዎች በተቆጠሩ 2 ጎሎች አማካኝነት ካምባክ በመስራት 2-1 በማሸነፍ ፕሪሚየር ሊጉን በ3 ነጥብ መጀመር ችሏል። ለኤንዞ ማሬስካ በጣም አስጨናቂ ጨዋታ ነበር፣ ግን ቆንጆ አጀማመር ከማንቸስተር ሲቲ ጋር ማድረግ ችሏል። በዚህ ጨዋታ ላይ በርንማውዞች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ሙሉ 90 ደቂቃ ከማንቸስተር ሲቲ ጋር አንገት ለአንገት ነበር ተናንቀው የነበረው። በበርንማውዝ በኩል 26ኛው ደቂቃ ላይ ታቨርነር ጎል አስቆጥሮ ቀዳሚ መሆን ችሎ ነበር። ነገር ግን ከዛ በኋላ ውጤቱን አስጠብቆ ለረጅም ደቂቃዎች ቢጓዙ ማንቸስተር ሲቲዎች 85ኛው ደቂቃ ላይ ማርክ ጉሂ እንዲሁም 92ኛው ደቂቃ ላይ ቫርዲዮል ባስቆጠራቸው ጎሎች አማካኝነት ካምባክ በመስራት 2-1 ማሸነፍ ችለዋል። ውጤቱ አይገባቸውም ማለት አስቸጋሪ ይመስለኛል። ራያን ቸርኪ የዚህ ጨዋታ ልዩነት ፈጣሪ ነበረ። ተቀይሮ ገብቶ 2 የሚገራርሙ አሲስቶች ማድረግ ችሎ ነበር። በተለይ ለቫርዲዮል ያደረገለት አሲስት ወርልድ ክላስ የሆነች አሲስት ነበረች። ለማንቸስተር ሲቲ መልካም የሚባል ጅማሬ ይመስለኛል። ኤሊዮት አንደርሰን ተጎድቶ መምጣቱ በዚህ ጨዋታ ላይ አሳሳቢ ይመስለኛል። ከዚህ በተጨማሪ ደግሞ ሴሜኒዮ በጨዋታው ላይ ለኔ ሲያደርግ የነበረው ፐርፎርማንስ ጥሩ ነበር ማለት በጣም ያስቸግረኛል። ከዛ ይልቅ ጎል አስቆጣሪው ማርክ ጉሂ ካለቦታው ተሰልፎ ከሁለቱ ፒቮቶች አንዱ ሆኖ ሚድፊልዱ ላይ በጣም የሚገርም ፐርፎርማንስ ነበረው። ጎሉን ማስቆጠር ችሎ ነበረ። ስለዚህ በጣም የሚገርም ጊዜ ነበር ያሳልፈው በጨዋታው ላይ። ማንቸስተር ሲቲ በመጨረሻም በጭንቅ ተፈትኖ ቢሆንም በርንማውዝን 2-1 ማሸነፍ ችሏል ማለት ነው። በርንማውዞች ከአዲሱ አሰልጣኛቸው ማርኮ ሮዝ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታቸውን በሽንፈት ጀምረዋል ማለት ነው። ስለ ጨዋታው እናንተ ምትላላችሁ? ኦን ማይ ላይፍ ከዚህ በኋላ ቸርኪን ቤንች ያረከው ለታ ቤንች ያረከው ሙሉ ጨዋታ ማለት ሙሉ ጨዋታ አንድ ደና ቻንስ ክሬት የሚያደርግ ሳይኖር በሪኮሉስ እረር ድብን ብዬ የቀረው ይቀር ሪኮ እንዴት ነው ሪኮሉስ ያኑላ ደቂቃ ራሱ ሊጮት ይቻላል?
ቼርኪን ቀይረህ አስገባ ብዬ ስጮህ ነበር። ኑኔዝ ገባ፣ ቦታው ባንዴ ነው ከቨር የተደረገው። ቼርኪ ገባ፣ 2 አሲስት አድርጎ ወጣ። 4 ማግባት እንችል ነበር። እድሜ ለሪኮሉስ ለዛ ድንጋይ ጌም ባዶ ኳስ ስቶ ነበረ፣ ግን ካሰን አግብቶ ልንገራችሁ። አሁን ኤንዞ ማሬስካ አሰላለፉን የሚያስተካክል ከሆነ ይሄ ሊግ ለዚህ ሲቲ ዝግጁ አይደለም ጭራሽ። አሳየናችሁ እኮ ሌቭል ላይ ያሳየናቸው። ቼርኪ ገባ፣ ተቀይሮ ገባ፣ ተስተካከለ ሚድፊልዱ። ሲጀመር እንዴት ነው ጌይ ራሱ የኛ ሚድፊልዱ ነው የተጫወተው ዛሬ። ጌይ እኮ የሲቲ ሚድፊልድ ሆኖ የሲቲ አሪፍ ሚድፊልድ ሆኖ ሲጫወት የነበረው ጌይ ነው ማይንጁ። ሚድፊልድ ላይ ጌይን አስገብተን ነበር ስንጫወት የነበረው። ሴሜኖ በጣም አሪፍ ነበር። ሃላንድ ብዙ ኳስ ስቷል። ፎደን ያን ያህል የረባ ስራ አልሰራም። ግን አሁንም አሰላለፉን የሚያስተካክል ከሆነ አሁንም ምነግራችሁ ሪኮሉስን ደግሜ ማየት አልፈልግም። አዩብ ቧዲ አሁን ወደ ሲቲ መጥቷል። አንደርሰን እና እሱ ናቸው ማጣመር። በሁለት ሲዲኤም ነበር ሊጮት ሲሞክር የነበረው አይደለ? አንደርሰን እና ቧዲ ለዛ ቦታ በቂ ናቸው። ቼርኪን ከዛ 10 ቁጥር ቼርኪ ጭራሽ ቤንች ቀርቶ ማለት ነው ሙሉ 90 ደቂቃ መጮት ያለበት ተጫዋች። ሁለቱንም አሲስት አድርጎ ነው የወጣው። ግቫርዲዮል ዋረፈሽ ባለቀ ሰዓት ታድጎ ነው የወጣው። አሁንም የመጀመሪያ ጨዋታ ነው፣ አሪፍ ነው። ከበርንማውዝ ነበር፣ ከባድ ጌም ነበር፣ ግን ተወተናል። ዋናው ደግሞ እሱ ጌሙን አሸንፈን ወጥተናል። ለቀጣዩ ጌም ደግሞ ከዚህ መማር ነው ያለበት። አሁን ተቀይሮ የገቡት ተጫዋቾች ቋሚ መሆን እንዳለባቸው በደንብ የሚያሳይ ይመስለኛል። ያበደ ዊን ነበር። ከዚህ በኋላ ወደፊት አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት። እንደዚህ ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ባርዲዮልና ጎል አግብቶ አሸንፎ የሚወጣ ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው? እኔ አልገባኝም ጀማው እንዴ። አረበለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው? 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነ ሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን ማየው እያየው ነው። ጠንቀቅ በል ይሄ ነው የዋንጫ ቡድን የሚያደርግ የማታሸንፈው ጨዋታ የሚመስለውን እንኳን እንድታሸንፍ በቃውን ነገር ትፈጥራል። በቃ ይሄ ነው this is what makes you champions of England። በቃ አለቀ። ይሄን የሚናገረው ደግሞ እኛና አርሰናል ነው። በቃ አለቀ። እኔን ልክደኝ እኔ ላይ ልትረጣረጥ አልሰማም። እኔ ላይ ልትወጣ ሺህ ምናምን ሰው ላይቭ ላይ መጥቶ እንዲስታማሩት ነበር እና አሸንፋለን እያልኳችሁ ኦፍሳይድ ነው ላላል ይሄን ተበላል እንሸነፋለን ላላችሁ ይሄን ተበላላችሁ። ይሄን ነው የምትበላው። ይሄን ዋንጫ የለማ። እኔ ግን ዋንጫ አሳያለሁ። ጨዋታችን እያወራን እንቀጥላለን። ቴሌግራም ቻናሌን ባይዞ መቀላቀል እንዳይረሳ። ወሳኝ ነገሮች የለቀቀ እያፈነዳዳሉ ነው የምላችሁ። ሰዎች ብቻ ገባ እያላችሁ መመልከታችሁ እንዳረሱ ሙሴፍት እያላችሁ ሌላ ነገር የለውም። ለፊት እያል ማንቸስተር ሲቲ ራያን ቸርኪ ደግሞ እኔ አንተን ባየው ቁጥር እምባዬ ይቀራል። ለምንድን ነው ከብሶት ለምንድን ነው የልጅ ሜዳ የማይነካው እያልን እንጭቃጭቃል። ይሄ ነው ልዩነቱ። በቃ ላስት ሲዝንም ሲያሳይ ነበር፣ አሁንም እያሳየ ነው። እንዳታስቀምጠው ተሳስተ። ጨዋታ ቀያሪ ራያን ቸርኪ ጌም ቼንጀር ማለት እሱ በቃ በሱ ነው መሰየም ያለበት። ማቭሪክ የሆነ ምን አይነት ልጅ እንደሆነ እኔ በቃ ቃላት የለኝ። የምን ጌም ቼንጀር ማንኝ እኔ ለአንተ ስያሜ የማወጣው ምን አይነት ተጫዋች ነው? በቃ አለቅ። አውት ኦፍ ደ ብሉ ጨዋታውን ይቀየረው። እንደምታዩት በቃ ዝም ብሎ የተራመደ ማለት ያቺን ጎል ማቴዩስ ኑኔዝ ማለት ያስራል በልሽ ጀግና። አንተ ራሱ ከገባ ጀምሮ ብታስገባቸው ክሮሶች ወደ ኮርኖች ሊድ እያደረጉ ፕሬሸሩ የመጣው ባንተ ነው። ማቴዩስ በጣም ወሳኝ ሰው፣ ክሬዲት ይሰጣሉ። አንተም ራሱ ይሰራልን ስራ። ኤኒዌይስ ግን 2-1 ማርጌሂና ጆስኮ ቫርዲዮል እናንተም በቦታው ተገኝታችሁ ጌሂ የሰዓት ኮንኳስ ክሰህ በዛ ማግባት በጣም አስደስቶኛል። በኳሱ ደግሞ ለመቀሳት የምትሞክርበት መንገድ 6 ቁጥር ላይ ተደረብክ ኢንቨርት እያረክ ስቶንስ ሮል ለማራመድ የተሞከረ ነው ይታየኛል። አይ ላይክ ኢት። ግን ማሬስካም ደግሞ ጠንቀቅ ማለት አለ። በአዳዲስ ነገር መሞካከር ጊዜው አይደለም። ፕሪሚየር ሊግ ላይ አይደለም የምትሞካክረው። እንደሚሰራ እርግጠኛ መሆን አለብን። እሱን አንተ እርግጠኛ አይደለም።
አውቶ ፖዚሽን ምናምን ተጫዋቾችን ማሰለፍ ይቅር ማሬስካ፣ በቃ ማድረግ የምትችለውን እኮ ታውቃለህ። አንተም ራሱ ታክቲክሊ እንዴት ማንቀሳቀስ እንደምትችል ጨዋታው እንዴት ተቀየርከው ተረድቻለሁ። ከሰከንድ ሃፍ ጀምሮ ራሱ ቢግ ቻንሶቹ መፈጠር የጀመሩት ያኔ እንደመሆኑ ተከትሎ የተሻለ ነገር ማሳየት እንችል ነበር። አዎ ራያን ቸርኪ ሲገባም አይተነዋል። ጌም ቼንጀር ሲሆን እሱ ራሱ በአቅሙ ግን አንዳንድ ነገሮች ሺፍት ይፈልጋሉ። አንተም ብዙ አትቀያይር፣ ሲምፕሊ በሚገባ መልኩ ተቀጥለው በቃ ታውቀዋለህ መንገዱን። በጣም ለመቀያየር አትሞክር ፕሊዝ ማሬስካ ፕሊዝ። አይ ዋንት ቱ ባክ ዩ። እኔ ማናጀር እንዶ ካቃል ባክ ማድረግ እንፈልጋለሁ። አንተ ላይናፖች ቢያናዱኝም ብዙ ነገር ቢያናደኝም ግን ነጥቡን ብቻ ለማምጣት ግን ማድረግ ያለብን ማድረግ አለብን። ዛሬ ግን ቸርኪ አግዟል። ሌላ ጊዜ እንደዚህ ሊሆን ይችላል። እንጠንቀቅ፣ ነቃምበል። ለዋንጫው እንዲህ ነው የምንጓዘው። ማንንም አልሰማም ማንንም